ማዳም ቤት የሚያስጠላችሁ ስራ ምንድነው? ሁሉንም ማለት አይቻልም። በጣም የሚያስጠላችሁ እንደው ይሄንን በእኔ ቢሆን እኔን ቢሰሙ ይኖሩ ይህንን መስራት አልወድም የምትሉት ነገር ምንድነው? እኔ ማዳም ቤት ባልሰራቸው የምላቸውን ስራዎች እንዲሁም ደግሞ ጓደኞቼ የኔ ጓደኞች አብረን በነበርንበት ሰዓት ወይ ይህን ስራ እኮ አልወደውም ሲያስጠላኝ የሚሉትን ሰብሰብ አድርጌ እነግራችኋለሁ። የእናንተን ግን ኮሜንት ላይ አስቀምጡልኝ፣ ወይም ደግሞ ከጠቀስኳቸው ውስጥ እናንተ የሚያስጠላችሁ የትኛው ነው? ኮሜንት አስቀምጡልኝ። ስሙ እናንተ ለምንድን ነው ግን ሰብስክራይብ አድርጉኝ። ያደረጋችሁኝ በጣም አመሰግናለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። የመጀመሪያው እኔ በግሌ በራሴ የማልወደው ልብስ መተኮስ። በተለይ ወፍራም ሰዎች ወፍራም ወንዶች ጀለብያቸውን ያ አላህ ቶባቸውን ጀለብያቸውን መተኮስ በጣም ነበር የሚያስጠላኝ። አፋዊ በኋላ ስራ ስገባ እኔ ልብስ መተኮስ አልችልም። 100 ብር ሁሉ እያስቀነስኩኝ የገባሁበት ቤት አለ። በቃ አልችልም። በቃ ምንም ሲጀመር አልችልም። ብችልም ደግሞ በጣም ነበር የሚያስጠላኝ። የወፋፍር ሰዎች በተለይ ቶብ አሁን እኮ ኖርማል የሴትዮዋቸውን አባያ ብተኩሱ የልጆች ዩኒፎርም ብተኩስ ኖርማል ሊሆን ይችላል። ግን የወንዶችን ቶብ እና ጀለቢያ መተኮስ በጣም ነበር የሚያስጠላኝ። ሌላኛውና ሁለተኛው ደግሞ አንዳንድ ቤት ልጅ የሌለበት ቤት በጣም ብዙ ባይባልም ቤቶችን ቀያየራለሁ። ጠፍቼ ስለምሰራ እየቀያየርኩ ነው። እና አንዳንድ ቤት አለ ባልና ሚስት ይሆናሉ። ከዛ ህፃን ልጅ ትኖራለች። ከዛ እዛ ሄዳችሁ ቤታቸው ሽገናት ትንሽ ናት። እናንተ የምተኙ ሳሎን ነው። ከዛ 2 ሳሎን ነው ያለው፣ 1 ሽንት ቤት ነው ያለው። ከዛ ቤቱ አይቆሽሽም። ግን ያልቆሸሸ ቤት ማጽዳት አያስጠላም? በየቀኑ ተነስታችሁ ማጽዳት እኔ በጣም ነበር የሚያስጠላው። በቃ የሆነ ወይ ቆሽሾ እኮ በቃ ስታጸዱት ምናምን ደስ ይላችኋል። ግን ያልቆሸሸ ቤት በየቀኑ እየተነሱ ማጽዳት እኔ በጣም ነበር የሚያስጠላኝ። በተለይ ትንሽ ቤት ያላቸውና ልጅ የሌለባቸው 2 ልጅ ከዛ በላይ ካላቸው ያው ቤቱ በአንድ እግሩ ነው የሚወጣው። ግን ገና አራስ ልጅ ምናምን ለመውለድ ወይ ደግሞ እኔ የማስታውሰው አንዲት ማዳም ናት ልትወልድ ብላ ነው ለ2 ወር ለ3 ወር ነው የፈለገችኝና በቃ ዝምም ማለትም አትችሉም። ቤቱም አልቆሸሸም። ግን ያልቆሸሸ ቤት እንደማጽዳት የሚያስጠላ ነገር የለም። ሌላኛውና ሶስተኛው ደግሞ ሴትዮዋን ማሳጅ ማድረግ በጣም ነው የሚያስጠላው። ወይ እግሯን ሊሆን ይችላል ወይ ወገቧን ወይ እንደዚህ አርጊኝ ማሳጅ አርጊኝ ምናምን እኔ በጣም የሚያስጠላኝ ስራ ነበረ። እውነት ለመናገር ብዙ አልገጠመኝም። ያው በጣም ፊት ስትሰጧቸው ስትቀራረቡ ምናምን ነገር ነው እንደዛ የሚሏችሁ። እሱም በጣም የሚያስጠላኝና የሚሰለቸኝ። ሌላኛውና ሶስተኛው ነው አራተኛው አላቅም የአብዛኞቻችን ችግር በተለይ ምግብ የምትሰሩ ልጆች ታውቁታላችሁ። እናንተ ኮሜንት አስቀምጡልኝ። ሁሌ ምን ልስራ ብሎ መጨነቅ። በቃ ምግብ የምትሰሩ ከሆነ ነገ ምን ልስራ ሀሳብ ነው የሚሆንባችሁ። ምሳ ሰርታችሁ ራት ምን ልስራ፣ እንደው ራት እንኳን እንዳትጨናነቁ ትችላላችሁ። ግን ሁሌ ምሳ ምን ልስራ ብሎ ማሰብ እኔ በጣም የሚያስጠላኝ ነገር ነበረ። የሆነ ምግብ የምችላለሁ ብዬ ሄድኩበት ቤት በቃ እሷ ምንም አትላችሁ። ምን ልስራ ስትሏት የፈለግሽውን ስሪ ምናምን ትላችኋለች። ሀሳቡ በጣም ስራ ብሎ መጨነቅ በጣም የሚያስጠላ ስራ ነበር። ሌላኛው በተለይ ልጅ ያለበት ቤት፣ ልጅ ስላችሁ ህፃናት ሳይሆን ይሄ ጎረምሳ ሴቶች ምናምን ያለበት ቤት እኔ የሰይጣን ስራ ነው የምለው አሁን ድረስ። አንድ ካልሲ እግር የት እየሄደ ነው የሚጠፋው? እሱን መፈለግና የሆነ እቃ ጠፍቷቸው መፈለግ እሱ እኔ በጣም የሚያስጠላኝ ነበር። በተለይ በካልሲ የሆነ ጊዜ ግን ማለት ነው የጠፋባችሁ ካላችሁ ከቀሳላው ይሄ አውቶማቲክ ሳይሆን ኖርማል ቀሳላ የምታጥቡ ከሆነ ካልሲ በዛ የምታጥቡ ከሆነ የሆነ ከጀርባው ገብቶ እኔ ብዙ ካልሲዎችን ወደ 10 ምናምን ካልሲዎችን አግኝቻለሁና አንድ ካልሲ ይጠፋል። በተለይ ጧጧ ትምህርት ቤት ሲሄዱ እዛዛ ትላላችሁ ትፈልጋላችሁ፣ አይገኝም። የትላልቆቹ የጎረምሶቹ ልጅ ይጠፋል። እሱ በጣም የሚያስጠላኝ ነገር ነበረ። በተለይ ትምህርት ቤት ከሆነ ማታ ነው እኔ ፈልጌ አዘጋጅቼ እንትን ማድረው ማለት ነውና እሱም በጣም የሚያስጠላኝ ስራ ነበር። ሌላኛው ደግሞ ልጆች አሉበት ቤት ስገባ ያጋጠመኝ ነው። የልጆችን መጫወቻ በየደቂቃው
እያነሳውኝ እየሰበሰብኩኝ መልሰው የሚበትኑት ነገር የሆነ ሰላ ነገር አለ። እዛ ውስጥ ሰበስባለሁ። ቤት አስድታችሁ በቃ አሁን ሰላሜን አገኛችሁ ብላችሁ ሳሎን እናስተካክላችሁ መልሰው እንትን ይሉታል። እሱን መልሶ ማንሳት፣ በዛ ላይ ጫጫታቸው በቃ እናንተ ስራ ቢኖራችሁም ባይኖራችሁም ስልክ ማውራት አትችሉ። የእነሱ ጫጫታ፣ የቤቱ ማቆሸሽ፣ እሱም በጣም የሚያስጠላ ስራ ነው። በጣም የምትይዙ ልጆች ካላችሁ አላህ ትዕግስቱን ይስጣችሁ። በጣም ከባድ ነው እና ኛው ደግሞ ከቤት ስራዎች የሚያስጠላኝ ነገር ቤት ሳጸዳ፣ በተለይ ደረጃ ያላቸው ቤቶች 3ኛ ፎቅ 2ኛ ፎቅ ያላቸው ቤቶች የደረጃ መስተዋት አለ። እሱም ማጽዳት በጣም ነበር የሚያስጠላኝ። በቃ አላቅም፣ በቃ ስራ ከባድ። እሱም በማጸዳ ወይ በ15 ቀን አንዴ ወይ ደግሞ በሳምንት አንዴ ነበረ። የሆነ ቤት ነው የገጠመኝ፣ ግን እኔ ብዙ እንደዚህ ትልቅ ቤት ምናምን ገብቻ አላቅምና ያንን መስተዋት ማጽዳት በጣም ነበር የሚያስጠላኝ። በቃ መስተዋቶች በሙሉ ደስ አይሉኝም። ፎጣው በጣም ተጠንቅቃችሁ መሆን አለበት። ፎጣው ለምሳሌ አጽድታችሁት መስተዋቱ ላይጸዳ ይችላል፣ ፎጣው ንጹህ ካልሆነ ማለት ነው። እና እኔ የሚያስጠልዩ ስራዎች እነዚህ ነበሩ። እናንተ ማዳም ቤት ባልሰራው ውይ የምትሉትና የሚያስጠላችሁ ስራ ምንድን ነው? እስኪ ኮሜንት ላይ አስቀምጡልኝ። ያው ግን ባልሰራው ብላችሁ ነገር ግን ግዴታችሁ ስለሆነ ብቻ የምትሰሩ አንዳንድ ስራዎች አሉ ማለት ነው። ያው ምንም በቃ ምርጫ የላችሁም ማለት። አሁን ለምሳሌ እኔ ጠፍቼ ስሰራ ትንሽ ልብስ መተኮሱን አልችልም አልኩ። በነገራችን ላይ ልብስ መተኮስ የማትወዱ ከሆነ አልችልም እኔ ብላችሁ ቢያንስ ቶቡን የሰዎቹን ወንድ ልጆች አሉበት ምናምን አይነት ቶቡን ውጭ ላይ ማስተኮስ ይችላሉ። እንደዛ እንዲያስተኩሱ አድርጉ። ወይ ልቤን ያመኝ ብቻ የሆነ ምክንያት ፍጠሩ። የማትወዱ ካላችሁ 100 ብር ሁሉ አስቀንሼ የዛኔ አሪፍ ነበር፣ ክፍያውም ጥሩ ነበር። አሁን ግን 100 ብር ማስቀነስ በጣም ብዙ ነው። እንዳታስቀንሱ፣ ያው ዝም ብላችሁ ብታኩሱ ይሻላችኋል። ግን የዛኔ አሪፍ ነው የሚከፍሏችሁ ምናምን ነገር 100 ብር አስቀንሼ ቶቡን ውጭ ባልየው እንዳስተኩስ የባልና የልጆቹን እንዳስተኩስ አደረኩኝ። እዛ ቤት ብዙ አልሰራውም። በጣም ብዙ ስራ ልብስ ማጠብ ነበረ። ቢያንስ 4 ወንዶች ልጆች አሉ። ሰውየው አለ። በቀን 10 ቶብ ሊሆን ይችላል። በቀን 2 ሊቀይሩ ይችላሉ። በዛ ላይ ወፋፍር ናቸው፣ ሰፋፊ ናቸው። በጣም እኔ በቃ የማልወደው ስራ እሱ ስለሆነ ነው። እና ወፋፍር ናቸው ምናምን እሱን መተኮስ በጣም ያስጠላ ነበር። ከዚህ ከዘረዘርኩላችሁ በሙሉ በቃ ልብስ መተኮስ ነው የሚያስጠላኝ በቃ። እና ወዶቼ እናንተንም ኮሜንት ላይ አስቀምጡልኝ ማለት ነው። ዩቲዩብን ደግሞ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል፣ ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።